ጤና ይስጥልን። ወሳኝና ጠቃሚ መረጃዎችን ይዘን ወደ እናንተ ቀርበናል። መንግስት በርካታ ቤቶችን በጨረታ መልክ ለሽያጭ ይዞ ቀርቧል። ሙሉ መረጃውን አድምጡ። ሌላው ደግሞ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ቢጸድቅም መመሪያ ባለመዘጋጀቱ እየተጣሰ ነው ተባለ። በመቀጠልም በኢትዮጵያ ውስጥ ፓስፖርት ለማግኘት አዲስ መመሪያም ተዘጋጅቷል። የቀረበው ቅድመ ሁኔታስ ምንድን ነው? ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በዛሬው ዕለት ወሳኝና ጠቃሚ ነው ብለን ያሰብናቸውን የተለያዩ መረጃዎችን ይዘን ቀርበናል። በመጀመሪያ ደረጃ በአዲስ አበባ ውስጥ መንግስት ቤቶችን ለሽያጭ በጨረታ መልክ ማውጣቱ ተሰምቷል። ይህን መሳተፍ እንዲሁም መግዛት ለምትፈልጉ ሙሉ መረጃውን እናስደምጣችሁ። የቀረቡት የቤቶች ብዛት 1735 የንግድ ቤቶች ናቸው ለጨረታ የቀረቡት። የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቁ የ40/60 የጋራ ህንፃ ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ ነው ያሳወቀው። ኮርፖሬሽኑ ለጨረታ ያቀረባቸውን የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራች የተዘጋጀውን የጨረታ ሰነድ ከሚያዝያ 20 ቀን 2017 ዓ.ም ጀምሮ ባሉት 21 የሥራ ቀናት ቅዳሜን ሙሉ ቀን ጨምሮ ከጠዋቱ 2 ሰዓት እስከ ምሽቱ 11 ሰዓት ተኩል ድረስ በአካል በመቅረብ የማይመለስ ብር 1000 በመክፈል መግዛት ይቻላልም ተብሏል። የጨረታ ሰነድ የሚሰጥባቸው ስፍራዎች ደግሞ ቂርቆስ ክፍለ ከተማ አስተዳደር ጽሕፈት ቤት ባምቢስ አካባቢ፣ እንዲሁም የካ ክፍለ ከተማ አስተዳደር ጽሕፈት ቤት መገናኛ፣ አራዳ ክፍለ ከተማ ደግሞ አስተዳደር ጽሕፈት ቤት 4 ኪሎ፣ አቃቂ ቃሊቲ ክፍለ ከተማ አስተዳደር ጽሕፈት ቤት ቃሊቲ መናኸሪያ ፊት ለፊት፣ እንዲሁም አዲስ አበባ ቤቶች ልማት ኮርፖሬሽን ምስራቅ ቅርንጫፍ ጽሕፈት ቤት 40/60 በሻሌ ሳይት ብሎክ 13 ላይ ማግኘት እንደምትችሉ ተነግሯል። ሌላኛው የዕለቱ መረጃችን ደግሞ የንብረት አዋጁ እየተሻረ ነው ተብሏል። ይህ ጉዳይ ደግሞ በተለይ የአፓርትመንት ሸማቾችን ሊጎዳ እንደሚችልም ይፋ ተደርጓል። አዋጁ ከጸደቀ በኋላ ደንብ እስከሚወጣ ረጅም ጊዜ በመውሰዱ ይጣሳሉም ተብሏል። አዋጆች በሕዝብ ተወካዮች ምክር ቤት ከጸደቁ በኋላ ደንብ እስከሚወጣ ድረስ ረጅም ጊዜ እየወሰደ በመሆኑ አዋጆች እየተጣሱ እንደሚገኙ ነው የተገለጸው። በተለይም በቅርቡ የጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ቁጥር 1357/2017 ደንብ ሳይወጣለት በመዘግየቱ ምክንያት በአዋጁ የተከለከሉ ተግባራት እየተፈጸሙ መሆኑን ምክር ቤቱ የከተማና መሰረተ ልማት የ9 ወራት ሪፖርት ባደመጠበት ወቅትም አንስቷል። ምክር ቤቱ እንደ ምሳሌ የጠቀሰው ይኸው አዋጅ ደግሞ 80 በመቶ የሪል ስቴት ግንባታ ሳይጠናቀቅ መሸጥን የሚከለክል ቢሆንም ደንብ ባለመውጣቱ በአሁኑ ወቅት ግንባታ ያልተጀመረባቸው መሬቶች ሳይቀሩም እየተሸጡ እንዲሁም የተለያዩ ድርድሮችም እየተካሄዱ መሆኑን ነው ያመላከተው። አዋጆች በቶሎ ደንብ ሳይወጣላቸው በመዘግየታቸው ክፍተቶች በመፈጠር አዋጁን የሚጥሱ አካላት እየተበራከቱ መምጣታቸው ስጋት እንደፈጠረም ካፒታል ሰምቷል። በመሆኑም የሚመለከታቸው አካላት ደንቦችን በማፋጠን የሕግ የበላይነት እንዲረጋገጥም ጥሪ ቀርቧል። ይሁን እንጂ የከተማና መሰረተ ልማት ሚኒስቴር በበኩላቸው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ተዘጋጅቶ እንዲጸድቅ መደረጉንና አዋጁን ተከትሎ የማስፈጸሚያ ረቂቅ ደንቡ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ ረቂቅ ደንቡን የማዳበር ስራም እየተሰራ እንደሚገኝ ነው በሪፖርታቸው ያሳወቁት። አዋጁ በመጽደቁ በሪል ስቴት አልሚዎችና በቤት ገዢዎች መካከል ለዘመናት ሳይፈቱ የቆዩ ችግሮችን እየተፈቱ መምጣታቸውንና በቀጣይም አዋጁ ሲተገበር ችግሮችን መሰረታዊ በሆነ መልኩ አዎንታዊ ሚና እንደሚጫወትም ነው የተገለጸው። ይሁን እንጂ ቤቶች ሳይገነቡ ቦታዎች ላይ ብቻ የአፓርትመንት ሽያጭ የሚከናወንባቸው በርካታ ሪል ስቴት አልሚዎችም እንዳሉ ይታወቃል። ስለዚህ ቤት ገዢዎች
የተገነባ ቤት ላይ ምናልባት የቤት ግዢውን ብትፈጽሙ ይሻላል እንላለን። ወደ ሌላኛው የዕለቱ መረጃ ስናመራ ደግሞ በሀገሪቱ ውስጥ የፋይዳ መታወቂያ ለበርካታ ጉዳዮች እንደ ቅድመ ሁኔታ እየተቀመጠ ነው ተብሏል። ታዲያ በኢትዮጵያ ውስጥ ፓስፖርት ለማግኘት የፋይዳ መታወቂያ እንደ ቅድመ ሁኔታ የሚጠይቅ አሰራርም ተግባራዊ ሊደረግ ነው ተብሏል። ከሰኔ 1 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግም የኢሚግሬሽን ዜግነት አገልግሎት አሳውቋል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውንም በትናንትናው ዕለት በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። የኢሚግሬሽንና ዜግነት አገልግሎት ከብሔራዊ መታወቂያ ጋር በትናንትናው ዕለት በጋራ በሰጡት መግለጫም እንደተባለው የፓስፖርት አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ መደረሱም ተገልጿል። ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞች ተግባር እንደሚገታም በመግለጫው ተጠቅሷል። በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸም ሲሆን ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎቱን ያገኛሉ ተብሏል። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይም በሶፍት ኮፒ የፋይዳ መታወቂያነት ትክክለኛነትና በመተግበሪያ አረጋግጠው አገልግሎትን እንደሚሰጡም ተጠቅሷል። በዚህም የጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎቱም ከሚለሙ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት ከመኖሪያ ፈቃድ ስርዓትና ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲቻል የማድረግ እቅድ እንዳላቸውም ተቋማቱ አስታውቀዋል። ሌላው ደግሞ የከተማ መሬት ጨረታ አፈጻጸም አሳሳቢ ደረጃ ላይ መድረሱ ተሰምቷል። በከተሞች የልማት መሬት አቅርቦት ላይም አበረታች እድገት ቢታይም የጨረታ አፈጻጸም አሁንም አሳሳቢ ደረጃ ላይ እንደሚገኝ የከተማና መሰረተ ልማት ሚኒስቴር ሪፖርተር አመልክቷል። ባለፉት 9 ወራት ውስጥ ለተለያዩ የልማት ስራዎች የሚውል 17.6 ሄክታር መሬት የቀረበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋርም ሲነጻጸር የ69 በመቶ ወይም የ7200 ሄክታር ጭማሪ አሳይቷል የተባለው። ይሁን እንጂ ይህ አበረታች ውጤት በጨረታ የቀረበው መሬት አነስተኛ በመሆኑ ተሸፍኗል። መንግስት ከቀረበው መሬት ውስጥም 30 በመቶውን በጨረታ በማቅረብ ወጪውን ለመወሰን እቅድ ቢያወጣም እስካሁን የቀረበው 971 ሄክታር ወይም 6% ብቻ ነው ተብሏል። ይህ አሃዝ እንደሚያሳየው አብዛኛው የቀረበው መሬት በምደባ የተሰጠ ሲሆን በጨረታ የቀረበው መሬት እጅግ አነስተኛ ነው ሲል ካፒታል ጋዜጣ ዘግቧል። የዛሬው መረጃችን በዚህ ጨረስን። መልካም ጊዜ